ቤተሰቦች እንዴት ናቸው? ደህና ናቸው? እብዴት ነው ወይስ ቅሌት እንደዚህ ያደረገች ሩታዬ? ምን ሆነሽ ነው እንደዚህ አበሽው? ኧረ ወይኔ፣ ኧረ ወይኔ ዘንድሮ ሴቱ አበደ። ኧረ እንደዚህ ያርግሽ ቀዝቀዝ በይ። ምነው ገነፈረብሽ? አንቺ ደግሞ ሆ ጉድ እኮ ነው። ኧረ ጉድ እንዴ! ኧረ ጉድ ፈላ። ኧረ የመጣችሁበትንም ትንሽ ትንሽ አስቡ እንዴ! እንደዚህ አትሆኑ። ወይኔ ዛሬ ደግሞ ብሶባታል። ምን ነው አብርሽ ከሷ ውጭ ሌላ ሴት የለም ስላለሽ ነው እንዴ እንደዚህ ፎቶውን ሁሉ ድርግምግም አልገሽ የመጣሽው ማለት ነው? ቪዲዮውን ሁሉ አጠፋፍተሽ የመጣሽው የአብርሽ እንግዲህ ቲክቶኳ ላይ በፊት የአብርሽ የእሷ በየእንትኑ ሁሉም ነበረ። አሁን ግን አጠፋፍታ እንደዚህ እያበደች መታለች ማለት ነው። ኧረ ቀዝቀዝ በይ እንዴ አቶ ደስታ እንደዚህ በጅልኛለሽ እንዲ ምን ነው ሩታዬ ምን ነው ትናንትና ሲቀጠቀጥ አላየሽም እንዲ ተቀጠቀጠ እኮ ጎማ እኮ ተደፋበት። ቤተሰቦችሽ እኮ እያበዱ ነው። አይሆንሽም ብዬ ተባልሽ ነው። አንቺ ደግሞ ወይኔ ቀውጥ ያረግሽው እኮ ቲክቶኩን። እናቴ ምን ነው ሩታዬ ቀዝቀዝ በይ እንዴ! ይሄ እኮ እብደት ማለት ነው እንዴ! ምን ነው በሄልሜላ ስንስቅ አንቺ ብሶብሽ ቁጭ ብለሽ መጣሽ እንዴ? እኛ እኮ በሄልሜላ ስንስቅ የነበረው አንቺ እንደዚህ ጨዋንች ሩታ እያልሽ ነበር፣ ግን አንቺ ብሰሽ መጣሽ እንዴ? እንዴት ነው ዘንድሮ? እንዴት ነው ሴቱ እያበዳችሁ ነው እንዴ? ኧረ አብርሽ የነካው ሴት በሙሉ ያብዳል እንዴ? ምን ሆኖ ነው? እውነቴን ነው የምላችሁ። ጉድ እኮ ነው ውዴ። የአንቺ ደግሞ ብሶ ቁጭ ያለው ወይኔ ሩታዬ እንዴ! ቢሆንም አራስ ነሽ፣ እንደዚህ አያደርግሽ፣ እንደዚህ እንትን ላይ በለብሽ እንዴ! ምን ነው ሩታዬ ምን ነው እንደዚህ ሆይ እንደው ሰው ምን ይለኛል እኮ ብለሽ ነው የተላለቅ ሰው ልጆች ልጅ ያደለሽ እንዴ? አንቺ ምን ነው እንደዚህ ያሳበደሽ? ቀዝቀዝ በይ እንዴ! በረድ በይ። ጉድ እኮ ነው እንዴ! ለተመልካችም እኮ ጥሩ ነገር ስታቀርቢ ነው እንጂ እንደዚህ እያልሽ ስታቀርቢ ማንም እንትን የሚለው የለም። ይሄ ሁሉ ተመልካችሽ ግልብጥ ይልና ምን ሁና ነው አበደች እንዴ ነው የሚሉሽ እንዴ? የትናንቱን እንትን አይተሽ አብደሽ እንዴ? በቃ በራሷ ጊዜ ተፈለገች ትንታት አልፈለገች ሴት ሞልቷል ብሎሻል። አብደሽ እንደሆነ ሴት ሞልቷል፣ በዚህም በዛም በቀኝም በግራም የሚለምን ብሎሻል። አሁን ደግሞ እሱም እናቴ አምባሳደር እየሆነ ነው የመጣው። ከዛ ጭቆጉት ፊት እሱ ይሻለሻል። ስለዚህ ቀዝቀዝ በይ። አንቺ ደግሞ ቀዝቀዝ በይ እንደ የልጅ እናት ነሽ። ልጅስ ምን ይማራል ከኔ ብለሽ ለልጆቻችሁ እስቲ ለልጆቻችሁ እያሰባችሁ ልጆቻችን ከኛ ምን ይማራሉ እያላችሁ የምትለቋቸውን ቪዲዮ ብታስተካከሉ ጥሩ ነው የምለው። እኔ ዛሬ ለወቀሰ ነው እንጂ ላደንቅሽ ጀግና ነሽ ምናምን ልልሽ አይደለም። በቲክቶክ እያበደች መጣች ነው ምልሽ እና አርበ እኔ ጉድ እኮ ነው እንዴ! ዛሬ ደግሞ በቲክቶክ አብደሽ መጣሽ እንዴ? ምን ነው ቲክቶክ ምን እንደዚህ ያረገህ እንዴ? ቀዝቀዝ በይ ትንሽ በረድ አርጊው። ኧረ በረድ በይ እንዴ! ምን ነው እናቴ ምን ነው እንደዚህ ያረገሽ? ምንድን ነው እያገኘሽው እንዴ? ገንዘብ እኮ በአብርሽ ምክንያት እኮ ነው። አንዳንዶቻችሁ እሷ ሩታ ነች እንደዚህ ያደረገችው። አሁንም እየሰራ እሷ እኮ 2,000 ተገባ በኋላ ብለው 200,000 ተገባ በኋላ ብለው ሰርቶ አያውቁም። እንዲሁም እሱ ነው አሁን እዛ በላይ እንደውም ሄልሜላን ቻናሉን እያሳደገችለት ማለት ነው። በነገራችን ላይ እንደዚህ ተምትሉ ማለት ነው። ስለዚህ እሱን አከበረችው፣ እሱን እንደዚህ ያደረገችው እንዴ ስትመጣ እኮ ሁለቱንም ሲመጡ እናውቃቸዋለን። አሁን እንደዚህ የሌለ ሀብታም ሆነው ቢመጡ መስራት ያስከብራል። ስራ ስትሰሩ እንትን ልትሉበት ነው ልታጌጡበት ወይም ራሳችሁን ልጠብቁበት ነው፣ ግን ልታብዱበት አይደለም። ምነው አሸሽ ነው እንዴ የጠጣሽው? አንቺ ደግሞ አሸሽ ነው በነገራችን ላይ እንደዚህ የሚያደርገው። እኔ እውነቴን ነው የምላችሁ እንዴ መቼም አለ ነገር እንደዚህ የሚያሳብድ ነገር የለም። የሆነ ነገር ታልቀመሰች የሆነ ነገር ታልጠጣች እንዲህ አሁን እኔ ዝም ልበድ ብላ አብዳለሁ እንዴ? አበደች እኮ እሷ። የብደት ነው እንግዲህ እኔን ለምን እንደዚህ አልሻት ምናምን ብላችሁ እንዳትሉ እንዴ ማለት ሁኔታዋ በሙሉ እንዲህ የሚያስደብር ነው። እኛ ሄርሜላን አበደች እንትላልን ያልን እንመጣለን። እሷ እንደዚህ ጨርቋን ጥላ መንጣት ነው የቀርላት። ደግሞ ይሄን ቀሚስ ፋሽን መጣ እንዲያላወልቀዋለች ሰሞኑ
አንዴ ይሄ ሁሉ እንትን የሚላት እኮ አብርሽ ነው። ምንድን ነው ይሄ ሁሉ እሷ ነች እንዴ? ምን የት አመጣችሁ? እሷ የት አመጣች እንዴ? በአብርሽ ላይ ነው ታዋቂ የሆነችው። በአብርሽ ላይ ነው አንገቷን ቀና ያደረገችው። በፊት አናውቃትም መሰላችሁ? የሆነች ጃኬቷን ለብሳ ምናምን ለመጀመሪያ ውስጥ ቪዲዮን እየገባችሁት ሁለቱም ሰርተዋል፣ ተለውጠዋል። ግን እንደዚህ ማበድ፣ እንደዚህ መሆን፣ እንደዚህ ማለት እንደዚህ መሆን የሚያስፈልግ አይመስለኝም። ቀዝቀዝ በይ ሩታዬ፣ በረድ አድርጊው፣ በረድ አድርጊው፣ በረድ አድርጊው። ሰውን እጎዳለሁ እያልሽ እራስሽ እንዳትጎጂ። ገና የሶስት ወር አራስሽ እንዲህ ስትመነቃቀሉ ወገብሽ ተገነጣጥሎ እንዳታርፊ። አይዞሽ፣ ደስታ ይገነጣጥልሻል ተፈለግሽ። ጉድ እኮ ነው እንዲህ የሚያደርጋል። ምነው አንቺ ደግሞ እንደው እውኝ ብለሽ በኋላ ደብቁኝ እንዳይመጣ የሚባለው ነገር እውነት ተሆነ ደብቁኝ እንዳትይ፣ ስታለቅሽ እንዳናይሽ ማለት ራስሽንም መጠበቅ አለብሽ። እንደዚህ መሆን የለብሽም። ምን አንቺ አሁን እንደዚህ አበሽና ጎበዝ ጀግና ሌሎች ነው ሰው እየተነሳ እንዴ? በአግባቡ ደንሽ፣ በአግባቡ ተወዛዎች፣ በአግባቡ እንዴ። አንቺ እኮ የሰካራ ምንትል ነው መስሎ ሆነሽ የመጣሽው እንዴ? እና ግን ሀሺሽ መሰለኝ ይሄ ትናንትና የሆነ ሰውዬ ምንትን ላይ ዱካሾ ላይ ሀሺሽ እንደዚህ የሆነ በቃ ከውጭ ሀገር የሚመጡ ሰዎች ጤነኛ አይደሉም። እና ያው እንግዲህ ደስታ ያችን ሀሺሽ ጠቅ አድርጎብሽ ነው መሰለኝ። ከውጭ ሀገር የሚመጡ ሰዎች እኮ ጤነኛ አይደሉም። እውነቴን ነው የምላቸው፣ ጤነኛ አይደሉም። እንደውም እሱ አሸሻም ይመስላል ራሱ ሲያወትና ያችን ነካ አረጋት መሰለኝ፣ እንደዚህ ያሳበዳት ማለት ነው። እኔ እውነቴን ነው የምላቸው፣ ውሸቴን አይደለም። እንዲ ዛደ ካለ ነገር እንደዚህ ያሳብዳል እንዴ? እንደዚህ እኮ በአግባቡ እኮ መጨፈር አለ። ሴት ልጅ እኮ እንደዚህ አትመላቀጥም። ከወለደች በኋላ ደግሞ እንደዚህ እንደ ሀሺሹ ነው። ይህ ደስታ እኮ ነገር ያመጣል። ገና አሜሪካን ወስዶ ምን እንደሚያሰላት ከእነንትራ ጋር እነ ማነች ስሟ ይቺ ዳንሰኛዋ ከእሷ ጋር ወስዶ ሊቀላቀላት እንደሆነ ምን እናውቃለን። ከእሷ ጋር አቀላቅሏት ደግሞ እንዴት እየተለማመደች እኮ ነው። እውነቴን ነው፣ እየተለማመደች ነው። ማን ነበረብሽ? እንደውም ኢትዮጵያ መታ በስላሴ ታቦት ወጥቶላት ምናምን የተቀበሏት ስሟ ጠፋብኝ። እንደሷ እኮ ከእሷ ጋር እንዲህ ትቀላቀያለሽ፣ እሷን ትመስያለሽ ብሏት ነው መሰለኝ ደስታ። ከዛ ሽሹን ጠቅ ሲያረጋት እሷንማ ተመሰልኩ አለችና እንዲሁ አንገቷ ራሱ ሊቆረጥ እኮ ነው። እንዲህ ተመናቀልች እኮ በለው መነጠሉ ምን ትናንትና ብለሽ በነጠሉ ይዞ መቶ ወደቀበት። እሷም እሱን አይታ እንዲህ እኔ እኮ እየተመካከሉ የሚመጡት ነገር ነው። እየተመካከሩ ልብሳቸው ራሱ የሚመሳሰል መነጠላቸው የሚመሳሰል እንዲህ ለብሰሽ ነይ እንዲህ ለብሼ ልንጣ እየተባባሉ እኛን ይጫወቱብናል ማለት ነው። ዛሬ ደግሞ አብዳ መጣች። እንግዲህ እሱ ደግሞ ማታ የሚለቀውን እንግዲህ በጂ ብሏት ይሆናል። ምን ይታወቃል? ወይኔ እኔ እኮ እፈራለሁ። በዚህ የውጭ የመጡ ሰዎችን አትመኑ። እናቴ ኃይለኛ እኮ አሽሻቸው ያሰክራቸዋል። እውነቴን ነው የምላቸው። እነዚህ እጥ ነው ምናምን የሚሉትን ነገር የሚጠቀሙ ሰዎች ጥሩ አይደሉም። ተጠንቀቁ። ስለዚህ ይሄ ደስታ ነገር አለው። ለሩታ የሆነ ነገር አልኮባት ነው እንጂ ካለ ነገር እንደዚህ አታብድም ነበረ። እኔ አላምንም። እኔ ሩታ እንደዚህ ስታብድም አብዳም አይቻትም አላውቅም። ስለዚህ ይሄ ደስታ እንደው ምን አርጎሽ ይሆን እናቴ? እንደው ምን አርጎሽ ይሆን? ወይኔ በቲክቶክ እያበልሽ ትመጪ ደግሞ ብለሽ ወይኔ እናቴ ወይ እንግዲህ እናትሽን ጡና ጠበል ውሰዱሽ። ሌላ ምንም መፍትሄ የለውም። ወደ ጠበለች እንጂ እንደዚህ መሆነሽ እኛ ማየት አንፈልግም። እኛ እኮ አምሮብሽ ስናይ በጣም ተደስተን ምናምን እንደሰታለን እንጂ እንደዚህ ስታብጅማ ይከፋናል እኮ እኛ ተመልካቾችሽ፣ እኛ አድናቂዎችን
ይከፋናል፣ ይከፋናል። አሟት ይሆን ብለን እንጨናነቃለን። እንደዚህ ስትሆኝ እንዴ እኛ እኮ ጨንቀናል። አሟት ይሆን እንዴ አሽሹ ነው ምኑ ነው ብለን በቃ ምን እናውቃለን የሚያረገብሽን። ስለዚህ እኛንም አታስቀይሚ፣ እኛንም አይክፋን። አንቺም ራስሽን ጠብቂ፣ ከደስታ ራቅበይ። እኛ አንፈልግም እንደዚህ አይነት ነገር። ጉድ እኮ ነው ጉድ ጉድ ጉድ። የዘንድሮ ባሰ። ይኸው አበልሽ ይሻልሻል። በሉ ውድ ቤተሰቦች እንግዲህ ሻል ላይክ እያደረጋችሁ አበረታቱን። ከብዱም ከምኑም ሰውለን እያላችሁ ከብደቱም ከምኑም ሰውለን በሉ። ደህናውን ቀን አንጣልን፣ የማያሳብደውን ትክክለኛውን ቀን። አይ 11ኛው ሺ ያለቃሉ 21ኛው ሺ ነው መጣ ተባለ። እንደዚህ ሴቱን በሚዲያ ላይ የሚያብድበት ቀን መጣ። ምን ግብላችሁ ነው? እኮ አዝኔ ነው። እናንተ ግን ጀግና ነች እያላችሁ ስታደንቆት ዋላችሁ። እኔ ግን አዝኜላታለሁ። ምን እንደነካት አላውቅም። እንደዚህ ስታብድ እንደዚህ ራቁቷን ስትወጣ አይተናት አናውቅም ነበረ። አሁን እኮ ተትናንት ወዲያ አይታችኋል። ራቁቷን መጣች። የአብርሽን ወንድም ለመተዋወቅ በአንድ ቀን መጣች። ሆዷን እያሳየች ተወለደችማ። ብሶባ ቆጭ አለ። ጉድ ጉድ በሎቻው ሸላይ አድርጎ